የማሳያችሁን ምልክት በምልክት ሳሳያችሁ አሰራሩን በጽሁፍ ጽፋችሁ ለመያዝ ሞክሩ። በጽሁፍ አሁን ምሳሌ ሰጣችሁና ከዛ በምትረዱት ምሳሌ መሰረት ቀጣዮቹን እየጻፋችሁ ትይዛላችሁ። እየጻፋችሁ ከያዛችሁ አይሰማም ማለት አጥፎት እባክህ ነክፈቱን እንደገና አጥፎት ወደኋላ ይቻል። አሁን ይሰማል። ሻውን ተስተካክሏል። እሺ ይቅርታ። እና ሀሳቤ ባለፈው የተማራችሁትን እንደገና እናይና ከዛ ወደ ቀጣዮቹ እንሄዳለን። ሌላ ያልኳችሁ የማሳያችሁን ምልክት ቋንቋ በማስታወሻ አደራርጉ ለመጻፍ ሞክሩ። ለማጥናት በምትፈልጉበት ጊዜ ይጠቅማችኋል ማለት ነው። እሺ ባለፈው ጊዜ የአማርኛ ፊንገር ስፔሊንግ የጣት ፊደል የመጀመሪያ ግዕዝ ፊደሎችን በግራ ግርጌ ያሉትን በሙሉ መለማመድ መቻል አለባችሁ። በእጃችሁ በደንብ ተለማምዳችሁ መፍታት አለባችሁ። ከዛ በመቀጠል ወደ ቀጣዮቹ ፊደሎች ለመቀየር የአቅጣጫ ለውጥ በማድረግ ነው። ታስታውሳላችሁ፣ ተስፋ አደርጋለሁ። ወደ ግራ፣ ወደ ቀኝ፣ ወደ ታች በማድረግ ወደ ቀኝ በመቆለፍ ክብ፣ ወደ ግራ በመቆለፍ ክብ፣ ዝግዛግ ወደ ታች በማውረድ አቅጣጫ በመቀየር ሆ ሄ ሃ ሄ ሄ ሆ ሎ ሌ ላ ለ ለ ሎ እንደያው ለሚቀጥሉትን ፊደሎች ከገዝ ቀጥሎ ያሉትን በሙሉ አቅጣጫ እየቀየራችሁ ተለማመዳላችሁ ማለት ነው። የምንጠቃቀምበት ምክንያት የበለጠ በተጨባጭ እንድትለምዱት ነው። ያለበለዚያ ለመጻፍ ትቸገራላችሁ በኋላ። ሌላው የቁጥሮች አገላለጽ በጣት ባለፈው ተለማምዳችሁ ነበር። አሁን ትንሽ እናያችኋለን። እነሱ ምልክት የሞከራችሁትን እንደዚሁ። ሌላው ደግሞ ከአሁን በኋላ ትምህርቱን ስትሰጣችሁ ለተወሰነ ጊዜ የማሳያችሁን ምልክት እንዴት በጽሁፍ መጻፍ እንደምትችሉ ገብቷችኋ በወረቀት ማስታወሻ መያዝ ማለት ነው። የማሳያችሁትን ድርጊቱን እንዴት ተደርጎ እንዴት ይደረጋል የሚል እንደማለት ነው። በማስታወሻ ጽፋችሁ ትይዛላችሁ። ከዛ ሲጠፋባችሁ እሱን እያያችሁ ተለማመዱታላችሁ ማለት ነው። ጽሁፉን እያያችሁ። እንደዚህ ካልሆነ ምልክት ቋንቋ ልትለምዱ ይከብዳችኋል። ከባድ ነው። እና አሁን ወደ አማርኛ ፊደል አሁን ደግሞ እየተሰማ አይደለም። አይሰማም ጆን። አሁን መጥቷል።
አሁን ጥሩ ነው። ሸ ይሄን ጣታችሁን ግጠሙት። እዚህ ላይ አውራ ጣታችሁን ግጠሙት። ምክንያቱም ባለፈው የነገርኳችሁ መሰለኝ አውራ ጣታችሁ ወደታች እንደዚህ ከወረደ የረ ፊደል ይሆናል፣ ወደ ረ ይቀየራል ማለት ነው። አሁን ያልኳችሁ ግን ሸ ነው። ስለዚህ እንደዚህ መገጠም አለበት። አሁን ወደ ግራ ሹ መልሱ። ከዛ ሹ ብላችሁ መልሱ። አሁን ደግሞ ወደ ቀኝ ሺ ሺ ወደ ቀኝ ማለት ሺ። ከዛ አሁን ወደ ታች ሻ ሻ። ከዛ ሸ ሸ ዘሮ እንደመጻፍ ክብ ሸ። አሁን ሽ ዝግዛግ ወደ ታች ሽ ሽ። ከዛ ሾ እንደዚህ ሾ። እሺ አሁን ዮሐንስ ሻሽ ብለህ ጽፈህ አሳየኝ። ሻሽ ሻሽ ብለህ ጽፈህ አሳየኝ ዮሐንስ። ኔትወርክ ይቋረጣል መሰለኝ ጆን። ሻ ሽ ሻ ሽ። ሻ ስትሉ ቀጥታ ነው የሚወርደው። ሽ ስትሉ ደግሞ ዝግዛግ ማለት ነው ወደ ታች ሻ ሽ። ከዛ ሻሽ ማለት ነው። በምልክት ሻሽ 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 ይባላል። ገባችሁ? መ ሙ ወደ ግራ። ከዛ ቦታው መልሱት። ሚ ወደ ቀኝ። ከዛ ቦታው መልሱት። ማ ወደ ታች። መ ም ም ዝግዛግ ሞ። ከዛ እሺ ታርቀኝ። ማሞ ብለህ ጻፍና አሳየኝ። ማሞ ትንሽ ምስል አያሳይም ያንተ የእጅ? እሺ አሁን ይታያል። ማሞ ታሬ ኖ ማ ቨርቹዋል ባክግራውንድ ሞ ማሞ ማ ሞ። ከዛ ማሞ እሺ ክርስቲና ላም በጽሁፍ ላም እሺ ላም ትንሽ አያሳይም። ትንሽ ብዥ ላለ ዛሬ ምስል በደንብ አይታይም። ላም በምልክት ላም ወተታችን
Reazione Watalai Pare. Ah, la mutata tundi. Manu. Johannes. Molla Beletaf. Molla. በጣም ጥሩ ሞላ 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 በመለከት ሞላ ግራጫችሁን ትጨብጡና በቀኝ እጅ ላይ ወደ እንደዚህ ሙሉ ማለትም ያውሉ ሞላ ሙሉ ያው ሞላ ወይም ሙሉ እንደዚህ የሰው ስም ለመጥራት ከሆነ ደግሞ ሞላ የሚባል ሰው እዚህ ላይ የምን ፊደል እዚህ ላይ ታስቀምጣላችሁ ሞላ ሞላ እዚህ ላይ ሞላ የአንድ ነገርን መሙላት ለመገለጽ ሲሆን በምልክት ሞላ የሰው ስም ለመገለጽ ሲሆን መጽፋችሁ እዚህ ላይ ሞላ ሙሉ ሲሆን ደግሞ እዚች ጋር ሙሉ ሁል ጊዜ ወንድ ጾታ ስም ሲገለጽ የወንድ ጾታ እዚህ ጋር የሚቀመጠው የስሙ የመጀመሪያው ፊደል እዚች ላይ የሚቀመጠው የሴቶች እዚች ጋር የሚቀመጠው የሴቶች ሴት ጾታ እዚህ ጋር የወንድ ጾታ እዚህ ላይ የሚቀመጠው ዋው አሁን ለምሳሌ እኔ ስም ሲሳይ ፊደል ተጽፎ ሲሳይ እዚህ ጋር ይሆናል ማለት ዮሐንስ የተጽፎ እዚህ ጋር ዮሐንስ ተካልኝ ተጽፎ እዚህ ጋር ተካልኝ ክርስቲና እዚች ጋር በአማርኛ ለመግለጽ በአማርኛ በእንግሊዘኛ እንደዚህ ማለት ነው ሴት ጾታ እዚህ ላይ የሚገለጸው ወንድ ጾታ ሲሆን እዚህ ላይ የሚገለጸው ማስታወሻ ብትይዙ ጥሩ ነው እዚህ ጋር እሺ አሁን የማስተምራችሁ የሃይማኖት አይነቶች በምልክት ቋንቋ
የሃይማኖት አይነቶች በምልክት ቋንቋ ይሰማችኋል? ኦርቶዶክስ ተዋህዶ እንደዚህ አዎ መሳለም ነው የሚያመለክተው። ኦርቶዶክስ ተዋህዶ ጻፉት ከፈለጋችሁ በማስታወሻ እንደዚህ ድርጊቱን እንዲህ ማድረግን እዚህ ላይና እዚህ ላይ ማስነካትን ቀጥሎ ፕሮቴስታንት ፒ ጽፋችሁ ፕሮቴስታንት እንዲህ ዘጎዛግ አፍለስ ንክቶቹ እንዲህ ፕሮቴስታንት ፕሮቴስታንት ነው የሚባለው። ፕሮቴስታንት ፒኤ የፒ ፊደል ነው የእንግሊዘኛ ፕሮቴስታንት ፕሮቴስታንት ሁለት ጊዜ እንዲህ ዝግዛግ እንዲህ ትላላችሁ ፕሮቴስታንት ዮሐንስ ፕሮቴስታንት ስለምን አትጽፍም? ጻፍ በማስታወሻ ፕሮቴስታንት ዮሐንስ ኦርቶዶክስ ስለ ይጽፋል ፕሮቴስታንት ስለጽማ ምልክት ፕሮቴስታንት ካቶሊክ ሲጽፋችሁ ግንባር ላይ መስቀልን ተመስራት እንደዚህ ካቶሊክ ወደ ታች ወደ ጎን ካቶሊክ የሲ ፊደል ካቶሊክ ተቋረጠ መሰለኝ ኔትወርክ ካቶሊክ እስላም እንደዚህ ወይም እስላም ሁለት አይነት እንደዚህም አለ ከዚች ጋር አንዴ እስላም አንገት ላይ እስላም ኦርቶዶክስ እንዴ ፕሮቴስታንት ካቶሊክ እስላም ከዚህ ከአንገት እስላም ወይ እስላም እንደዚህ ይቻላል እንዴ እስላም ብዙ የሃይማኖት ስሞች አሉ። እኔ አሁን ያሳዩዋችሁ አራቱም
በመቀጠል የቤተ ክርስቲያን አገልጋዮች የማዕረግ ስም በምልክት በሁለቱም እጃችሁ የከ ፊደል ትጽፉና ከዛ ካህን እዚያ አንገት አካባቢ እዚህ ጋር ካህን ማለት ነው። ካህን ቄስ ለማለት የቀ ፊደል ትጽፉና በሁለቱም እጃችሁ የቀ ፊደል ጽፋችሁ ቄስ እዚች ጋር ቄስ የመጀመሪያው ከጽፋችሁ ካህን፣ ሁለተኛው ደግሞ ቄስ ለማለት ጽፋችሁ እንደዚህ የቀ ፊደል ቄስ እዚህ ጋር እንደዚህ ነው። አስታውሱ። የቀ ፊደል በግራም በቀኝም ተጽፎና የቀ ፊደል ቄስ እዚች ቄስ። ካህን ሲሆን ደግሞ በሁለቱም ከጽፋችሁ ካህን እዚች። መሪጌታ ማለት ግራ እጃችሁን በቀኝ እጃችሁ እንዴት ትጎትቱትና ወደፊት መሪ ብላችሁ ከዛ ጋር ጽፋችሁ ግራ ትከሻ ላይና እዚህ ጎን ላይ ጌታ ማለት ነው። እንደዚህ መሪ ጌታ በደንብ ይታያችሁ። መሪ ጌታ ከግራ ትከሻችሁ ደረት አካባቢ ማለት እዚህ ጋር እሱ ላይና ቀኝ እዚህ ላይ ቀኝ እዚች ጋር በዚህ የገ ፊደል ነው። ተመሳሳይ ቦታ አይደለም የምትነኩት። ግራ ትከሻ እዚህ ላይና ፊት ለፊት፣ ቀኝ ደግሞ እዚህ ጋር መሪ ጌታ ዲያቆን ፊደል ተጽፎና በሁለቱም እጅ ዲያቆን ካህን ቄስ ዲያቆን ተመሳሳይ ቦታ ነው የሚደረጉት። የመጀመሪያ ፊደሎችን በሁለቱም እጃችሁ ተሰሩና እዚህ ላይ በማሳረፍ ወደ ጎንና ጎን መክፈት እንደዚህ መውሰድ ማለት ነው። ካህን ሲሆን በሁለቱም ከጽፋችሁ ካህን፣ ቄስ ሲሆን በሁለቱም ከጽፋችሁ ቄስ፣ ዲያቆን ሲሆን በሁለቱም ደጽፋችሁ ዲያቆን፣ መሪ ጌታ ሲሆን ግን መሪ ብላችሁ እንደዚህ መሪ ጌታ ፓዝ አድርጓል።
ሳደረሰረፍ ታፍቶም አይ ትንሽ ያረፍተ ሰዓት ደርሷል። ትንሽ 10 ደቂቃ ይቀረናል። እሺ 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 ፍርቱ ቸክቱ መረዳር በጣም እሺ ኦርቶዶክስ ፕሮቴስታንት ፔ ተጽፎ ፕሮቴስታንት ፔ ፊደል ፕሮቴስታንት ካቶሊክ እስላም ካህን ቄስ ጽፋችሁ ቄስ በሁለቱም ቄስ ይቆረጣል። መሪ ጌታ ዲያቆን እሺ አሁን የቤተሰብ ምልክት ልምምድ የቤተሰብ ስም አባት እዚህ ጋ አንድ አውራጣት ስላርጋችሁ አባት እናት አባት እዚህ እናት እዚህ አባት እናት እዚህ ላይ አድርጋችሁ እንደዚህ እናት በአውራ ጣት እዚህ አስነክታችሁ ወንድም በዚህ እንዲጅን ወንድም አባት ያልኳችሁን እናት ያልኳችሁን ጻፉት በማስታወሻ አባት እናት ወንድም አውራ ጣትን ራስ ጎን አስነክቶ ለባጣትን የሁለቱን ጠቋሚ ጣቶች ማገናኘት እንደዚህ ብላችሁ ትጽፋላችሁ ማለት ነው። ወንድም ብላችሁ ትጽፉና ከዛ አገላለጹን ደግሞ ስትጽፉ የቀኝ እጅን አውራ ጣት የራስ ጎን ላይ አስነክቶ
በጠቋሚ እጣት በሁለቱም ጠቋሚ እጣቶች መገጠም እንደዚህ ወንድም ወንድም በዚህ እጣት አውራ ጣት አይደለም ጠቋሚ እጣት እዚህ ስታስነኩ አውራ ጣት እዚህ ስታመጡ ጠቋሚ እጣት ወንድም አሁን ደግሞ እህት እዚች ጋር ስንክታችሁ ልክ ወንድም እንዲህ እንዳላችሁት ሁሉ እህት ደግሞ እዚች ጋር ታች እህት ቀደም ብዬ እንደነገርኳችሁ የወንድ ጾታ ከዚህ በላይ ነው የሚገለጸው። የሴት ጾታ ሲሆን ደግሞ እዚህ አካባቢ ነው። አባት እንዲህ እንዳለ ሁሉ ወንድም እዚህ ጋር ነው የሚሆኑ። እናት እንዲህ እንዳለ ሁሉ እህት እዚህ ጋር ነው የሚሆኑ። ልጅ ማለት ነው ልጅ ነገር ግን የልጅ አገላለጽ ላይ የተለያየ ነው። ወንድ ልጅ ከሆነ ወንድ ልጅ እንዲህ ነው የምትሉት። ሴት ልጅ ከሆነ ሴት ልጅ እንደዚህ ነው የሚባለው። ልጆች ለማለት ልጆች ብዙ ጊዜ ተቃቅማችሁ እንዲህ ትላላችሁ። ልጆች እሺ ቆየ ጽሑፉ አባት በሉለቱ ታርቀኝ ምልክቱን ለመለማመድ ሞክር። አባት፣ እናት፣ ወንድም፣ እህት፣ ወንድ ልጅ፣ ሴት ልጅ እንዴ አጎት እዚያ አክስት አጎት አክስት። ነገር ግን ይሄንን እንዲወጣ ላይ ካላችሁ እጃችሁን ፈረስ ወደሚለው ነው የሚቀየረው። እንዲህ ቀጥ አድርጋችሁ ከቆማችሁ ፈረስ ማለት ነው። እንደዚህ ወደ ላይ ከቆመ በአቅጣጫ ልዩነት ትርጉሙ ይቀየራል ማለት ነው። ገባችሁ? ተመሳሳይ ቅርጽና ቦታ ኖሯቸው በእንቅስቃሴና አቅጣጫ ልዩነት ትርጉማቸው ይቀየራል ማለት ነው። አሁን እንዳልኳችሁ
ይሄን ወተታችሁ እጁን እንደዚህ ሁሉ ፊት ለፊት ሁለቱን ጣት እንዲህ ማድረግ ሲሆን አጎት ነው የሚሆኑ እንደዚህ ሲሆን ነገር ግን ወደ ላይ ከፍ አድርጋችሁ ካቁማችሁት ፈረስ ነው የሚለው ፈረስ ሆርስ ማለት ነው ወደ ላይ ከሆነ እንዴ ከሆነ አጎት እንዴ ከሆነ ሆርስ አክስት እንደዚህ አክስት አባት እናት አጎት አክስት ወተታች በዘዊት አክስት ወንድም በአውራ ጣት እዚያ ስንከተን በቀኝ እጅ ወንድም እህት እዚህ እህት ወንድ ልጅ ሴት ልጅ ልጆች ሻው ረፍት እንወጣለን 10 ደቂቃ ደቂቃ
አሁን መጀመር እንችላለን ወንድማችን ሲሳይ አሁን መጀመር እንችላለን ወንድማችን ሲሳይ እሺ መሰለኝ እየተቋረጠ መሰለኝ ኔትወርክ ልጀምር እሺ እሺ ሰላም ተመለሳችሁ አሁን ባለፈው የሰራናቸውን ትንሽ ወደኋላ ተመልሰን ያስታውሳል ይህንን ምልክት እጃችሁን እንደበላችሁ እውነት ስመርጣችሁ ተነግሩኛላችሁ እኔ ምልክቱን አሳያቸውና ማስታወስ የሚችል እጁን ያውጣና በኋላ እኔ ስማችሁን ስነግራችሁ ጆኒ አንተ ትነግረኛለህ እነሱ በቀል ሲመልሱ እሺ ልጁ ይነግረኛል ችግር የለውም ወይ ምልክት አያችሁ ይህን ምልክት ማነው የሚነግረኝ ይሄን ጆኒ አዳምጥ ክርስቲያን ባለፈው ተምሮቹ ነበር ቤተክርስቲያን አዎ ማን ያለው ቤተክርስቲያን እሺ ሷነት እሺ አመሰግናለሁ ተከከለ ቤተክርስቲያን እሺ ሄድ ማነው የሚያሳየኝ ሚነግረማን እግዚአብሔር እሺ አንተ ስለያልኩት ሌላ አንተ ስለያልኩት መስጊድ ማን መስጊድ ነው ቤተክርስቲያን እንዴ ነው መስጊድ እንዴ ነው በግራ እጃቸው ጀርባ የቀኝ እጃቸውን ክርን እንዴ ታስደግፋላችሁ እጃችሁን እንዴ ነው የምታደርጉት ይሄ የግማሽ ጨረቃ ምልክት ነው የግማሽ ጨረቃ ምልክት ነው እንደዚህ ነው የምታደርጉት መስጊድ ማለት ነው ቤተክርስቲያን እዚህ ጋር እግዚአብሔር ለማለት እንዲያርጋችሁ ቀጥ ነው የምታርጉት እጃችሁን ወደ ላይ ቀጥ ነው የምታርጉት እግዚአብሔር ማለት ነው አብ ለማለት የአብ ፊደል ጽፋችሁ የምታርጉት እንዴ አብ ወልድ ለማለት ወይ የፊደል ጽፋችሁ ወይም እንደዚህ እጃችሁን እንደበላችሁ ከእምብርት በታች ቀኝ እጃችሁን ማውረድ ወደታች እንዴ ወልድ መንፈስ ቅዱስ
መንፈስ ስትሉ እንዲህ ወደ ላይ መንፈስ ከዛ በኋላ ጨጽፋችሁ ቅዱስ ጻፉታውን በማስታወሻ መንፈስ ቅዱስ እግዚአብሔር አብ ወልድ እዚህ ምስል ስለማይታያችሁ ወደ እጄን ከፍ ያደረኩት እንጂ ወደታች ወረድ አድርጋችሁ እዚህ ጋር ወልድ የምትሉት ወደታችን ወልድ ከዛ መንፈስ ያጽፋችሁ ቅዱስ ከዛ በኋላ መንፈስ ስትሉ እንደዚህ ከዚህ እንደዚህ መንፈስ ማለት ከዛ ቅዱስ ለማለት ቀይ ፊደል ጽፋችሁ እዚህ ላይ እንዲህ ማድረግ ቅዱስ እዚህና እዚህ እንዲህ በላችሁ ሁለቱ ቦታ እዚህም ኢየሱስ ክርስቶስ እንዲህ ኢየሱስ ክርስቶስ መስቀል እንዴት ነው የሚባለው? ባለፈው መስቀል ያልን መስሎኝ። እሺ አመሰግናለሁ። በቀኝ እጅ የመስቀል ምስር እንደ መስራት ወደ ታች ከዛ ወደ ጎን ጌታ ለማለት የገ ፊደል ትጽፉና ቅድም መሪ ጌታ ስትሉ እንደሰራችሁት አይነት እንደማለት ነው። መሪ የሚለውን ትተውትና ጋ ብላችሁ ጌታ ግራ እዚህ ግራ ላይ ንክቶቹ በውረጠት እዚህ ከዛ እዚህ ጌታ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አንዳንድ ጊዜ ክርስቶስ ለማለት ከጽፈው ልክ ጌታ እንዳላችሁት ከጽፈው እንደዚህ የሚሉ ሞሉ ከጽፈው እንደዚህ የሚሉ ሞሉ። በሁለቱም መጠቀም ይቻላል። እንደዚህ ችንካርን የሚያመለክት ነው። እጁ ላይ የተቸነከረበትን የሚያመለክት ነው። እንዲህ ጌታችን የኛ ለማለት እንደዚህ ወደዚህ እንዲያጠቃልሎ እዚህ ያሰርፋል፣ እኔንም ይጨመራል። እንደዚህ ማለት ነው የኛ ለማለት ጌታችን መድኃኒታችን
መድኃኒታችን ለማለት አንድ ጊዜ ብቻ በቀኝ እጆቹ ግራ እጆቹ መሀል ላይ እንደዚህ መድኃኒት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ነው። ማርያም የመፊደል ጽፋችሁ እዚህ ላይ እንዲህ ማርያም ማርያም ቅድስት ቅድስት ቀጽፋችሁ ቅድስት ደጽፋችሁ ድንግል ድንግል ከዛ ማርያም ማርያም ቅድስት ድንግል ማርያም ጻፉት። ድርጊቱን ጻፉት። እኔ ማስታወስ እንድትችሉ ትንሽ እየቆየሁ እደጋግምላችኋለሁ ምልክቱን። ስለዚህ ጻፉት። ቅድስት ቀጽፋችሁ ቅድስት ደጽፋችሁ ድንግል መጽፋችሁ ማርያም ማርያም ቤተልሔም ቀጽፌ አውራ ጣትሽንና የመሀል ጣትሽን ግጠሚያቸው። ከዛ ጠቋሚ ጣትሽን መሀል ላይ አድርገው። የቀ ቅርጽ ይሰጣል። ራሱ ቀጥ አድርገው ጠቋሚ ቀነው ቅዱስ ለማለት ይሄን ከጻፍሽ በኋላ እንደዚህ ማንሸራተት እዚህ ላይ ቅዱስ ማለት ነው። ድንግል ለማለት ደግሞ ይሄ የደ ፊደል ነው። ደ ድንግል እዚህ ጋር ድንግል ድንግል ከዛ መጽፈሽ እንዲህ ማርያም እንደሱ ልክ ነው። ድንግል ልክ ነው። ልክ ነው። እሺ መልአክ ለማለት በሁለቱም እጃችሁ እንደ ክንፍ በጎንና ጎን እንዲህ ብላችሁ መልአክ ማራገፍ እንደዚህ መልአክ መልአክ ማለት ነው እንደዚህ። ነገር ግን በሁለቱም እጃችሁ የመፊደል ጽፋችሁ ከሆነ እዚህ ጋር እንደዚህ ሚካኤል ማለት ነው። ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ሚካኤል ቅዱስ ሚካኤል ልክ እንዳሁኑ ደግሞ ቅዱስ ብላችሁ ገፊደል በሁለቱም ተጽፉና ገብርኤል
ዘርገውችሽን ጣትሽን አዎ ገብርኤል ይሄ የገ ፊደል አስታውሱ እንዴት ሲሆን ገን ይሄ አውራ ጣት እዚህ ላይ ከሆነ ሸን ሸ ይሄ ገ ገብርኤል እዚህ ቅዱስ ብላችሁ ገብርኤል እሺ ትንሽ እጃችሁን ፈታ አድርጉ እረፍት ወደ ታች ዘርጉት ይደክማል እኔ የረሳው ጆኒ እንዳይባት በጣቴ እንትን አላሉት እየተከተሉ እሺ ባለፈው ጊዜ የጣት ቁጥሮች ስትለማመዱ ነበር አይደለም ስለዚህ አሁን ትንሽ እንሞክራቸዋለን አሁን እኔ ከአንድ እስከ 20 አሳያችኋለሁ ከዛ በኋላ ቀጣዮቹን ሌሎችን ቁጥሮች በቀላሉ መልመድ ትችላላችሁ ብዙም ከባድ አይደለም ፊደሎቹ ቁጥሮቹ የተወሰነ ቴክኒክ ብቻ ነው የሚጠይቁት የተወሰነ ቴክኒክ እንጂ ምንም አይከብድም አሁን ለምሳሌ በአምስት ጣት ብቻ እስከ ሚሊዮን እስከ ሺህ እንዴት ይቻላል የሚል ጥያቄ ያላቸው ሰዎች አሉ ቁም ነገሩ ሌላ ቀላል ትንሽ ቴክኒክ ማድረግ ብቻ ነው አሁን በእንቅስቃሴ ባለፈው እንዳያችሁት ሺህ ለመግለጽ መቶ ለመግለጽ የመቶ ቤት የሺህ ቤት የአስር ቤት እንዴት እንደሚገለጹ ቴክኒኮቹን ማወቅ ነው ከዛ በኋላ ብዛታቸውን መገለጽ ነው ለምሳሌ ባለፈው እንደነገርኳችሁ 2000 ለማለት ሁለት ካሳያችሁ በኋላ ሺህ ለማለት እንደዚህ እንደማድረግ ብቻውን ሺህ ነው የሚለው እንጂ ቁጥር አይሰጥም የቁጥርን መጠን ማለት ብዛቱን አይገልጽም እንደ ማለት በቃ ሺህ ማለት ብቻ ስንት ሺህ አንተ ሺህ ሁለት ሺህ ሶስት ሺህ አይገልጽም ሺህ ማለት ብቻ በቁጥር ለመግለጽ ማለት ብዛቱን ለመግለጽ ሲፈለግ አንድ ሺህ ሁለት ሺህ ሶስት ሺህ አራት ሺህ አምስት ሺህ ስድስት ሺህ ሰባት ሺህ ስምንት ሺህ ዘጠኝ ሺህ አስር ሺህ ገባችሁ ቀላል ከዛ 11 ሲባል ከውስጥ ወደ ውጭ ነው የምታፈናጥሩት እጃችሁን ጨብጣችሁ እንደ ወደ ውስጥ ወደ እናንተ ታርጉና እጃችሁን 11 ስትሉ አንድ ቁጥርን ታፈናጥራላችሁ እንደዚህ
እንደዚህ ሳታርጉ እንደዚህ ብቻ አንድ ብላችሁ እንደ ካላችሁ 1000 ነው። በ11,000 እና በ1,000 መካከል ያሉትን ልዩነቶች ልብ በሉ። በቅርጽ በአደራረግ ልዩነት አላቸው። መጀመሪያ 11 ለማለት እጃችንን እንዲጨበጠን ወደኛ ካደረግን በኋላ ጠቋሚ ጣታችንን በማፈናጠር ወደ ተመልካቹ እናሳያለን። 11 ለማለት 1 ለማለት ግን ቀጥታ እንደዚህ ብቻ አሉ ምንለው እንዴ 1000 ለማለት 1,000 ነው ምንለው። 11,000 ለማለት 11,000 ነው ምንለው። ገባችሁ? 11,000 አንድ እዚሁ ባለበት እጃችሁ 1,000 አይሰማችሁም ድምፅ? አሁን ይሰማል? በጣም ጥሩ። 11,000 1,000 መቶ ስትሉ ደግሞ እንደዚህ ነው የምትሉት። 100 100 200 300 አንድ ነገር ማስታወስ አለባችሁ። በተለምዶ 3 የሚባለው ምልክት ማለት እናንተ 3 ለማሳየት የምትጠቀሙበት እና እኛ ጋር በምልክት ቋንቋ የምንጠቀምበት ተመሳሳይ አይደለም። እንትሉ ችግሩ የት እዚህ ነው እዛ? አሁን ይሰራል። እሺ በተለምዶ እናንተ የምትጠቀሙት 3 ቁጥርና በምልክት ቋንቋ እኛ የምንጠቀመው 3 ቁጥር መስማት የተሳነን ማለት ነው። ተመሳሳይ አይደለም። አስታውሱ። እናንተ በተለምዶ 3 ነው የምትሉት እንደዚህ፣ እኛ ጋር ግን እንደዚህ ነው። እኛ ጋር እንደዚህ ነው። አውራ ጣት፣ ጠቋሚ ጣት፣ የመሀል ጣት 3 ናቸው። እንደዚህ ማለት እኛ ጋር እናንተ በተለምዶ 3 የምትሉት እኛ ጋር 6 ነው። 6 ነው ወይ? ስለዚህ ለይታችሁ እንድታውቁት ብዬ ነው። እኛ ጋር 3 እንዴ ነው። አራት 5 6 ከዛ 6 ነው ወይ? እኛ ጋር 3 አይደለም። 3 እንደዚህ ነው። 6 7 8 9 10 11 12 13 ዮሐንስ 13 14 15 16 17 18 19 19
ሀያ ሁለትና ዜሮ ሀያ ወይም ሀያ ሁለቱም ይቻላል ሀያም ሁለትና ዜሮም ሀያ አንድ ሁለትና አንድ ሀያ ሁለት ሀያ ሶስት ሀያ አራት ሀያ አምስት ሀያ ስድስት ሀያ ሰባት ሀያ ስምንት ሀያ ዘጠኝ ሰላሳ ሶስትና ዜሮ ወይም ሰላሳ እንደዚህ ሶስቱ ሰላሳ እንደ ብቻ ካላችሁ ሶስት ነው እንደ ካረጋችሁት ሰላሳ ይሆናል ወይም ሶስት ዜሮ ሁለት ዲጂት ያላቸውን ቁጥሮች በምትጽፉበት ጊዜ ጎንና ለጎን በማድረግ የመጀመሪያውን ቁጥርና ቀጥሎ ያለውን ቁጥር ትገልጻላችሁ ማለት ነው። ለምሳሌ 22 ለማለት 22 እዚህና እዚህ ሁለት ጊዜ እንዴት ትላላችሁ ማለት ነው። 22 33 እንደዚህ ያላችሁ ማለት ነው። ብዙ ቁጥር ሲሆኑ በመቶ ቤት በሺህ ቤት በ10 ቤት እያሉ የሚገለጹ ብዙ ቁጥሮች 110 እያሉ የሚሄዱ ሲሆኑ ለምሳሌ 1000 በሁለቱ 1310 1310 ምሳሌ ነው የምትሰጠው 1310 ጥያቄ መምህር 22ን 22 እንዲህ መጻፍ እንችላለን እንደዚህ እንዴ ነው ሁለት ሁለት እዚህ ጋር ሁለት እዚህ ጋር ማለት ነው ጎን ለጎን ሁለት እንዲህ አይቻልም እንዲህ ብለን እንደዚህ ይሄ 20 ነው አይደለ 20 ማለት እንችላለን ሁለት እንዴት ሳተም ሁለት 22 እሺ እግዚአብሔር አያ ብለህ እንደገና ሁለት ካልክ 202 ነው የሚሆነው እሺ እግዚአብሔር ሁለት በቃ ሁለት እዚህ ጋር እሺ እግዚአብሔር ይስጥልን ግልጽ ሆነልህ አሁን እስቲ ለመለማመድ ሞክሩ ትንሽ እንታለፈው ጊዜ ቁጥሮችን አሁን ይህንን ቁጥር የገለጽኩላችሁ ማለት ብዙ ቁጥሮችን ለመግለጽ ምልክቶቹን በደንብ የሺህ ቤት የመቶ ቤት ምልክቶችን ማስታወስ ከዛ የቁጥሩን ብዛት ማሳየት ሁለቱን አጣምሮ መያዝ ነው የሚያስፈልገው እና አሁን ትንሽ ተለማመዱ አንዳንድ ሰዎችን ለመጠየቅ ሞክራለሁ ለማሳየት ሞክሩ አትፍሩ በተሳሳቱ ሞክሩ
ሳይሳሳት የሚማር የለም። ምልክት ቋንቋ ደግሞ ከባድ ነው ትንሽ በተለይ ትልቅ ሆነው አዲስ ምልክት ለሚጀምሩ ትንሽ ይከብዳል። ስለዚህ አትፍሩ፣ ዝም ብላችሁ ሞክሩ። ከተሳሳታችሁ እኔ ያሳያችኋለሁ፣ ችግር የለውም። እንደሱ ነው። እሺ እሺ፣ ጥያቄ ታርቀን ጥያቄ አለ? አይ ጥያቄ አይደለም እኔ ዝም ብዬ እሺ 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 አሁን 204 የሚያሳየን ሰው 204 በጣም ጥሩ አራቄ 204 በጣም ጥሩ ታርቀን ጥሩ አሳይታ ስምረት 204 ዮሐንስ ጋሽ ባይሉ በጣም ጥሩ ቀላል አይደለም። እሺ አንድ ቀንሳይ ትንሽ ሰዓት እያለቀ ነው። ትንሽ እንቀጥላለን። ቤተልሔም 58 አሳይኝ። በጣም ጥሩ 58 ጥሩ ነው። እሺ ሰለሞን 260 260 ያልኩት ቆይ ሰለሞን አንተ ከዛ ሞክር። እሺ ቆይ መስከረም 260 አንተ ገና ትንሽ ስልሳ ነው ያልኩሽ 260 አፒካል ትንሽ አይታይም። ወደ ላይ ከፍ 260 ከፍ እጅሽን አይታይም። እሺ 260 እሺ ያው ቆይ አንድ ቀን አብራራላችኋለሁ። ምስል ይታያችኋል? እሺ ሰለሞን እንዴት መሰለ አንተ ያሳየኝ 216 ነው አንተ ያሳየኝ። ገባ? 260 ማለት 260 እና 0 ከዛ በኋላ መስከረም ትንሽ ነው የተሳሳተችው። ጥሩ ሞክራለች። 260 ከዛ በኋላ 60 ለማለት 60 ቁጥሮቹን በቅደም ተከተላቸው መደርደር ብቻ ነው። 100 ቤት 1000 ቤት ሲሆኑ ምልክቶቹን ማሳየት ነው። ገባችሁ? 2 ካላችሁ በኋላ
ምልክቱ 100 ከሆነ 100 ሺህ ከሆነ ሺህ እንደዚህ ገባችሁ ሚሊዮን ከሆነ ሚሊዮን እንደዚህ ማለት ነው እንደዚህ ማለት ነው አሁን ስድስትና ማለት 60 ቤት 60 ለማሳየት 6 ለማሳየት 16 ለማሳየት መለየት አለባችሁ 6 ለማለት እንዴ ብቻሉ የምታሳዩት 6 60 ለማለት ደግሞ 6 እና 0 ነው የምታሳዩት 16 ለማለት እንደዚህ ነው የምታደርጉት 16 ከውስጥ ወደ ውጭ እንደዚህ ማለት እሺ አመሰግናለሁ አሁን 8 ሰዓት ተኩል አልፏል 20 ጉዳይ ነው ስለዚህ ጥያቄ ካላችሁ መጠየቅ ትችላላችሁ ልጄ ያዳምጥና ጥያቄያችሁን ይነግረኛል ከዛም በኋላ እኔ መልስ እሰጣችኋለሁ ሌላው ልነግራችሁ የምፈልገው ነገር ምልክት ቋንቋ በምትማሩበት ጊዜ እኔ ማሳያችሁን ምልክት ድርጊቱን መጻፍ አለባችሁ ድርጊቱን በምትጽፉበት ጊዜ ማለት አደራረጉን የማሳያችሁን አደራረግ በምትጽፉበት ጊዜ ያስፈልጋል ማለት ነው እስክትጽፉ ድረስ አንተ ምልክት ካሳያችሁ በኋላ ጽፋችሁ እስክትጨርሱ የተወሰኑ ደቂቃዎች ቆየት ይላሉ ጽፋችሁ ከጨረሳችሁ በኋላ ወደ ቀጣዩ እንሄዳለን ማለት ነው እንዴ የተደረገ ብትማሩ ነው የተሻለ የሚሆኑ ያለበለዚያ ማስታወሻ ሳትይዙ ይከብዳችኋል የሰማችሁ ይላል ስለዚህ ከአሁን በኋላ ስትማሩ አንተ ምልክት ካሳያችሁ በኋላ ድርጊቱን በደንብ አይታችሁ አደራረጉን በማስታወሻ ጽፋችሁ ትይዛላችሁ ማለት ነው አደራረጉን ጽፋችሁ እስክትጨርሱ የተወሰነ ደቂቃ ቆየት ትላሉ ከዛ ወደ ቀጣዩ ይሄዳሉ እንደዚህ ይሻላል በዞም ለማስተማር ትንሽ ይከብዳል በአካል ቢሆን ኖሮ ቦርድ ላይ እየጻፉ በቀላሉ ትማራላችሁ ስትለማመዱም ሁላችሁንም ማየት ይችላሉ የተሳሳተውን ማስተካከል ይቻላል ማረም እንደዚህ አይመችም በዙም አይመችም ሁላችሁንም ማየት አልችልም ለማረምም ይከብዳል አደራረጉንም ቦርድ ላይ ጽፎ ለማሳየት አይቻልም ትንሽ ይከብዳል ብዙ ይቅርታ እያልኩ ነው እንዳትጨነቁ ጥያቄ ካላችሁ እየጠበቅኳችሁ ነው በድምፅ ለልጄ ተነግሩትና እሱ ለእኔ ይነግረኛል በኋላ እኔ መልስ እሰጣችኋለሁ ማንኛውንም ጥያቄ ለመጠየቅ አትፍሩ ምንም ችግር የለውም እኔ ጥያቄ አለኝ እና ጥያቄ አሁን ምልክቶቹን በቃላት እንጽፋቸው ትንሽ አሁን ጊዜ ወስዶኝ ነበር የራሴን እየተጠቀምኩ ነበር ልክ ረክረክ ተጠቀም ምናምን እያልኩ ነበር ስጽፍ የነበረውና ግን ቀላል መንገድ ካለ አሁን እርሶም ያውቁት ቢያሳዩን ልክ አሁን ይሄንን ስጽፉ እንደዚህ አድርጋችሁ ጻፉ ሚላውን ቢያሳዩን ጥሩ ይመስለኛል ለኔ እፈልጋለሁ እኔ ደግሞ ከቪዲዮ ሲላክ ቁጭ ብለን ብንጽፍ ሞር ማየት ላይ መስኪ የነገረ ነው መሰለኝ ጠብቂያችሁ ቴንክ
አይሰማም። እውነቶች አሉ። አሁን ይሰማል። የድምፅ ቋንቋ ለመለማመድ ሲሆን በጆሮ ሰምቶ በአእምሮ ትርጉም ስለሚሰጥ ብዙም አያስቸግርም። ማስታወስም ሁለተኛ ቋንቋ ካለ መጀመሪያ የተባለውን ጽፎ መተርጎም ይቻላል። ምልክት ቋንቋ ግን በአይን ነው አብዛኛው በአይን ታይቶ ነው። ስለዚህ ትንሽ ይከብዳል። ለማስተማር ደግሞ አሁን እንደነገርኳችሁ በአካል መገናኘት ያስፈልጋል። ምክንያቱም በአካል ነው የሚገለጸው አብዛኛው ምልክቱ። አሁን ይሰማል? አሁን ይሰማል። እሺ እና አሁን የምላችሁ ምልክት ቋንቋ ለመለማመድ አካላዊ እንቅስቃሴ ስለሆነ ተለማማጁም አለማማጁም መገናኘት አለባቸው። የሰዎች የመቀበል ችሎታ የተለያየ እንደሆነ ሁሉ የማዩትን ምልክት በትክክል ማድረግና አለማድረጋቸውን ማረጋገጥ ያስፈልጋል ማለት ነው። ይሄ ለማድረግ ክላስ ውስጥ ቦርድ ማርከር ተዘጋጅቶ ድርጊቱ እንዴት እንደሚደረግ ይጻፍና መጀመሪያ ሊገለጽ የሚፈለገው ነገር ይጻፍና በኋላ አደራርጉ ይጻፍና ከዛ በኋላ በአካል እንቅስቃሴ ማሳየት ነው። ተማሪዎቹ እንዲለማመዱ ይደረጋል ማለት ነው። በኋላ እነሱ ከተሳሳቱ እዛው ማረም ይቻላል ማለት ነው። ብዙም አስቸጋሪ ነው። ሁላችሁንም ማየት አልችልም። ሁላችሁንም ማግኘት አልችልም። ገባችሁ? ስለዚህ ትንሽ ይከብዳል ብዙ። አሁን የሚቻል ከሆነ የማስተምራችሁን ነገር አደራርጉን ጽፌ ለማስተላለፍ እሞክራለሁ። እኔ መጽሐፍን አቢጋል እየተነገረች አይሰማም። ዲያቆን አፍቶም ነኝ። እኔ መጽሐፍ ብዙም እርሶ መቸገር ያለቦት አይመስለኝም። አሁንም በቴክስት ከቤተልሔም ጋር እንደተጻጻፍ ነው። ይሄ ቪዲዮ ሪኮርድድ ስለሆነ ለጥናትም ቢሆን እዛ ላይ ሄደው አሁን ከዚህ ቀደም የነበሩትን ልኬያቸዋለሁ ግሩፕ ላይ እና በዛ መልኩ ሄደው ቢያጠኑት ጥሩ ነው። ራሳቸው ጋር ፕራክቲስ እያደረጉት ያኛው ሞር ያደክማል ብዬ አስባለሁ እና መጽሐፉ ከሚሆን ሌላው ደግሞ ኖላዌ ቪዲዮ ኦን እንድታደርግ ደጋግሜ እንትን ብዬ ነበር እና ሌላ ጊዜ ቪዲዮ ኦን አድርግ በዚሁ ባንዴ ልጨርስ ብዬ ነው። ቪዲዮውን ኦን አድርግና ተከታተል እንዲያስተካክሉ ማለት ነው። ቪዲዮ የምን አይ ኖላዊ ተማሪው ነው። አንድ ልጅ አለ የአቢጋኤል ወንድም ቪዲዮ ኦን አላደረገም ዛሬ ትምህርትና ኦን አድርግ ልለው። ቆይ አንድ ጊዜ ይቅርታ እውላችሁ ቁጥሮችን ፊደሎችን አማርኛም እንግሊዘኛውንም ቁጥሮችን ፊደሎችን የመሳሰሉትን በምስል በቀላሉ ማግኘት ትችላላችሁ ከጎግል ከሁሉ። ነገር ግን ለንግግር የሚሆኑ ቃላቶችን ወደ አረፍተ ነገር መቀየርና ቀጥታ ወደ ንግግር መግባት ምልክት ቋንቋን መተርጎም ሰፊና ረጅም ስለሆነ በምስል አታገኙም። በመለማመድ ብቻ ነው። ገባችሁ? በመለማመድ ነው። ቃላት አሳክታችሁ አረፍተ ነገር መቀየር መቻል አለባችሁ ማለት ነው።
አንተ መልእክት ለማስተላለፍ ቁጥርና ፊደል ብቻ ችላችሁ ምን ታደርጋላችሁ? በተንግግር አድርጉ። ምናልባት ያልተረዱኝ ይሆናል ብዬ አስባለሁ። ሌላ ዩቲዩብ ላይ የምናገኛቸውን ቪዲዮዎች ሳይሆን ይሄኛውን እኛ የምንማረውን አሁን ለምሳሌ ዛሬው እየተቀረጸ ነው፣ ሪኮርድ እያደረገ ነው። ስለዚህ ሊንኩን ልከዋለሁ ለእኛ ብቻም ቢሆን ማለት ነው። ከዚህ ቀደም ያሉትን ትምህርቶችም በዛ መልኩ ልኬያቸዋለሁ፣ ግሩፕ ላይ አስቀምጫቸዋለሁ። ስለዚህ በጣም ጥሩ ገብተው ያዩዋቸዋል። እሱን ለማለት ነው። ተቆጥቷል ማለት በጣም ጥሩ። አሁን ገባኝ። ግልጽ ሆነልኝ። በጣም አመሰግናለሁ። እሺ ጨርሰናል። ሌላው ደግሞ ሁላችንንም እንዲያሳየን ጆኒ እዚህ ላይ ቪው ለሳቸው ጋላሪ ቪው እንዲሆን አድርገው። አሁን ጋላሪ ቪው ላይ ነው ያለው። በሰላም አስጀምረ በሰላም ስላስፈጸምከን እናመሰግናለን። በዓለማችን የመጣውን ወረርሽኝ በምህረት በቸርነት አንተ ይፈቅድልን። አባታችን ሆይ ብለን ቅዱስ ገናና ያው ስምህ እንጠራለን። ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በስጋሽ ሁሉ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።